በፊልሙ መጀመሪያ ላይ ፖሊሶች አንድ ቤት ሲበረብሩ እናያለን። አንድ ሰው ደግሞ በሐይቅ ውስጥ አሳ እያጠመደ ሲሆን እሱም ብርቱካናማ ቀለም የለበሰ እስረኛ የሚያይበት የቅዠት እይታዎችን መታየት ይጀምሩታል። ይህ ሰው ሄንክ ሲባል እሱም የሚኖረው በፒንክ ሞቴል ውስጥ ሲሆን የሚወደው ኤሊ የቤት እንስሳ አለው። አንድ ቀን ጆሲ የተባለች ቆንጆ ወጣት ልጅ ወደ ሞቴሉ ትገባና ሄንክ አንዳንድ ሳጥኖቿን እንድታስገባ እንዲረዳት ጠይቃው ለመኖር ጥሩ ቦታ መሆኑን ለማየትም አፓርታማውን ትቃኛለች። ከዚያ በኋላ ጆሲ ወደ ሁለተኛ ደረጃ ትምህርት ቤት ስትሄድ ታይታ እዚያም በመጀመሪያው ቀን ከማርከስ ጋር ጓደኛ ሆና እሱ ለአንድ ፕሮጀክትም አጋሩ እንድትሆን ሲጠይቃት በዚሁም ጓደኛው ጋተርም ሲበሳጭ ይታያል። ሄንክም በዚያው ሁለተኛ ደረጃ ትምህርት ቤት ውስጥ የሚሰራ ሲሆን ሄንክ ማርከስን በትምህርት ቤቱ ቅጥር ግቢ ውስጥ ሲያጨስ ያየውና ሲጋራውን እንዲያጠፋ ሲጠይቀው ማርከስ ወደ ሄንክ ተጠግቶ ሲጋራውን ከማጥፋቱ በፊት ፊቱ ላይም ጭስ ለቆበት ሄንክም ወደ መኪናው ተመልሶ ሲቀመጥ በመቀመጫው ላይ ቆሻሻ ስለነበር ከመኪናው ሲወጣ ሱሪው ሲቆሽሽ ማርከስና ጓደኞቹም ይሳለቁበታል። በመቀጠል ሄንክ ሱሪ ሳይለብስ በመስኮት ቆሞ ኤሊውን ሲያሻሽም እናያለን። ጆሲን በዋናው ገንዳ አጠገብ እያያት ሲሆን እሷም የዋና ልብስ ለብሳ በጣም ማራኪ ሆና ትታያለች። ወይዘሮ ጆይነር ወደ እሷ መጥተው እንደሷ ያለች ወጣት ልጅ ለምን ብቻዋን እንደምትኖር ሲጠይቋት ጆሲ ወላጆቿ በቅርቡ እንደሚቀላቀሉትም ተናግራ በሌሊት ሄንክ ቴሌቪዥን እያየ ሳለ ውጭ የቆመ መኪና ድምፅ ሰምቶ ወደ መስኮቱ ሲሄድ ማርከስና ጆሲ መሆናቸውንም ተመለከተ። ማርከስ ስለ ሄንክ ጥርጣሬ እንዳለውና እሷ ፊት ለፊት መኖሩ ብዙም እንደማያስደስተው ለጆሲ ነግሯት በመቀጠልም ሄንክ እንግዳ ሰው ሆኖ ስለሚታየው ፈጽሞ እንደማይወደውም ነገራት። ማርከስ የጆሲ ቤት ምንም አይነት የቤት ዕቃ ባለማየቱ ትንሽ ቢገረምም ሆኖም ግን ጆሲ ብቻዋን መሆኗንና ወላጆቿ በቅርቡ ወደ ቤት እንደማይመጡ በማወቁ ደስ ብሎት ስለ ወላጆቿ ያለበትን ቦታ ሲጠይቃት ጆሲም አባቷ ወታደር እንደሆነ ገልጻ እሱ በጀርመን ውስጥ ለሚገኝ አንድ ፕሮጀክት ተመድቦ እናቷም ከእሱ ጋር እንደሄደች ስለዚህ ለጊዜው እሷ ብቻዋን እንደምትሆን ነግራው በወታደራዊ የኑሮ ዘይቤ ስለሰለቻት ወላጆቿ ነፃነት እንደሰጧትም ትጨምራለች። አንድ ቀን ሄንክ በመኪናው ውስጥ ተቀምጦ ሳለ ጆሲ ትመጣና መኪናው ውስጥ ገብታ ሁለቱ ማውራት ጀምረው እርስ በእርሳቸውም እየተላመዱ ሲሄዱ ወዳጃዊ መሆን ይጀምራሉ። ለመጀመሪያ ያህል ስለ ማርከስ ሲያወሩ ሄንክም ልጁ እንዴት እንደሚያበሳጨውም ገልጾ ጆሲ በበኩሏ አባቷ ብዙ ጊዜ አብሯት ስላልነበር ከእሱ ጋር ብዙ ጊዜ ለማሳለፍ እንዳልቻለች ተናግራ ከዚያም ምን ማድረግ እንደሚያስደስተው ስትጠይቀው እሱም ስለ ቤት እንስሳውና ስለ አሳ ማጥመድም ነገራት። ከዚያም ወደ ውጪ ለሚደረገው ግብዣ መሄዱን ስትጠይቀው እሱ ግን ስለ ግብዣው ምንም የሚያውቀው ነገር እንደሌለ ገልጾ ሆኖም ግን እዚያ እንደሚገኝ ተናግሮ ጆሲ ከመኪናው ስትወጣ ማርከስ ሁለቱንም ሲመለከት እንደነበር እናያለን። የአሜሪካ የመታሰቢያ ቀን ደርሷልና ወይዘሮ ጆይነር ለሁሉም ሰው መጠጥ በማቅረብም ስራ በዝቶባቸው ለሁሉም ሰው አስገራሚ በሆነ ሁኔታ ሄንክ በስብሰባው ላይም ተገኘ። እነሱም የተገረሙት እሱ በማህበራዊ ስብሰባዎች ላይም ስለማይሳተፍ ነው። ጆሲ እሱን በማየቷ ተደስታ የሆነ ነገር ልታሳየው ይዛው ስትሄድ ወይዘሮ ጆይነርም ሁለቱ መቀራረባቸውን ያስተዋሉ ሲሆን በመካከላቸው ትልቅ የእድሜ ልዩነት በመኖሩ ምክንያትም አልወደዱትም። ጆሲ በበኩሏ ሄንክን ለብቻዋ የሰራችውን የኤሊ መደርደሪያ ስቴዲየም ልታሳየው ወስዳው ሌሎቹም እርስ በእርስ የቤት እንስሳ ኤሊዎቻቸው መካከል ውድድር ለማድረግም ይቀላቀሏቸዋል። በሌሊት ሁሉም ሰው ጥሩ ጊዜ እያሳለፈ ሳለ ማርከስ ከጓደኞቹ ጋር ይመጣና ጆሲ እንድትቀላቀላቸው ሲጠይቃት ሄንክ ሊያስቆማት ቢሞክርም ነገር ግን ወይዘሮ ጆይነር ለሄንክ ልጃገረዶቿን መተው እንዳለባት ነግረውት ጆሲ ስትሄድ አዛውንቶቹ ሄንክ ከልጅቷ ጋር በጣም መቀራረብ እንደሌለበት በረቂቅ መንገድ ጠቁመው ይህም ለሄንክ ደስ ባይለውም ነገር ግን ምንም አይነት ምላሽ ሳይሰጥም ለመሄድ ወሰነ። ጆሲ ከወንዶቹ ጋር የመጠጥ ጨዋታ እየተጫወተች ካሸነፈች ጦቶቿን እንዲነኩ እንደምትፈቅድላቸው ስትነግራቸው ወንዶቹ ከዚህ ውጪ የሚፈልጉት ነገር ስለሌለ ሆን ብለው እንድታሸንፍም አድርገዋት ሆኖም ማርከስ እጁን በጦቶቿ ላይ ለማሳረፍ ወደፊት ሲመጣ እሷ ሸሚዟን ለብሳ በፊቷ ላይ የፌስ ፈገግታ እያሳየችም ትሄዳለች። ከዚያም ማርከስ ቀርቦ ከሱ ጋር እንድታጨስ ጠይቋት ሲያጨሱ ማርከስ አደን እንደሚወድና አንድ ጊዜ እባብ በባዶ እጁ እንደገደለ በመንገር ራሱን ከፍ አድርጎ ለማሳየት ሲሞክር ነገር ግን ጆሲ ነገሮችን መግደል እንደማትወድ ስትነግረው ነገሩ ተበላሽቶበት አክላም ሄንክ አልፎ አልፎ አሳ ለማጥመድ እንደሚሄድና እሷም አንድ ቀን አብረው ልትሄድ እንደምትችል ትናገራለች። ጆሲ ለሄንክ ያላት አድናቆት እርግጥ ነው ማርከስንም አላስደሰተውም።
ከዚያም ጋተር እንደገና ይመጣና ሄንክ የሞቱ አስክሬኖችን እንደሚቆራርጥ ማውራት ጀምሮ ወንዶቹ በሄንክ ላይ የሆነ ችግር እንዳለ ለማረጋገጥ የተቻላቸውን ያህል ቢሞክሩም ነገር ግን ጄስ ለሄንክ እየተሟገተች እንደማታምናቸውም ትነግራቸዋለች። ሄንክ ማታ ቴሌቪዥን እያየ ሳለ አንድ መኪና ውጪ ሲቆም ሰምቶ በመስኮት ሲመለከት ማርከስ እና ጋተር ጆሲን ሲያወርዷት አይቶ ወንዶቹ ሲሄዱ እሱ ጆሲን ለማነጋገርም ወደ ውጪ ወጥቶ ስለ ኤሊ ውድድር በማመስገን ውይይት ለመጀመር ሲሞክር ጆሲም ለኤሊው የሰራለትን መኖሪያ መቼ እንደምታይም ጠይቀዋለች። እሱ ወዲያውኑ ሊያሳያት ቢጠይቅም እሷ ግን አሁን መተኛት እንዳለባት በመናገር እምቢ ብላው ጆሲ ወደ ቤቷ ስትገባ ሄንክ ወደ መኪናው ይገባና ሞተሩን ሲያስነሳ ያንኑ የጥንቱን የደንብ ልብስ የለበሰ ሰው በማየት እንደገና ቅዠቱ ቢጀምረው ሄንክ ችላ ብሎትም ሲነዳ እናያለን። በማግስቱ ጠዋት ጎረቤቶቹ ሲጠሩት ነቅቶ ሲወጣም መኪናው ላይ ስፓንክ የሚል የስድብ ቃል ተጽፎም አይቶ ጆሲ ምን እየተከናወነ እንደሆነ ለማየት ስትወጣ ሄንክ ወደ ማሪና ከተማ ሊሄድ እንደሆነም ሲነግራት ሄንክ ትንሽ የተረበሸ ስለሚመስል አብረው ለመሄድ ጠይቃው እሱም ተስማምቶ ጆሲ ስለሱ የሚወሩትን ወሬዎች ስትነግረው ሄንክ ግን ሁሉንም ያስተባብላል። ጆሲ ስለ ታሪኩ ስትጠይቀው እሱም ወደዚህ የመጣው ከሃንትስቪል ቴክሳስ እንደሆነና እዚያም በወህኒ ቤት ጠባቂነት ይሰራ እንደነበረም ነግሯት ስራውን የሞት ፍርድ የተፈረደባቸውን እስረኞችን ማሰርም እንደነበር ገለጸ። ብዙ ሰዎች የመጨረሻ ትንፋሻቸውን ሲወስዱ እንዴት እንዳየ ሲነግራት ጆሲ በትኩረት እየሰማችው ለምን ስራውን እንደለቀቀ ስትጠይቀው ሄንክ ስራውን ያቆመው እሱ ከገደላቸው እስረኞች መካከል አንዱ በኋላ ንጹህ ሆኖ ስለተገኘ መሆኑን ነገራት። ሄንክ የጥፋተኝነት ስሜቱን መሸከም ስላልቻለ ስራውንና ከተማውን ለቆ እንደወጣ ተናግሮ እሱ እየተመለከተ ንጹህ ሰው በመግደሉ ምክንያት አሁንም ሊረሳው እንዳልቻለም ይናገራል። ከዚያም ወደ መኪናው ተመልሰው ጆሲን በመዋኛ ገንዳው አጠገብ እንዲቀላቀላት ጋብዛው ሄንክ ትንሽ ቢያቅማማም በመጨረሻ አብሯት ለመሆን ተስማማ። በመቀጠል ጆሲ በዋና ልብስ በዋና ገንዳው አጠገብ ተኝታ እናያታለን። ሄንክ ደግሞ አብሯት መሆን አለበት ወይም የለበትም በሚል ግራ በመጋባት ከተክሎች ጀርባ ተደብቆ በመጨረሻም ማቅማማቱን አሸንፎ ጆሲን ተቀላቅሎ ሁለቱ ጎን ለጎን ተኝተው ሳሉ ወይዘሮ ጆይነር ከመስኮታቸው ሆኖ እየተመለከቱ ምንም እንኳን ትልቅ የእድሜ ልዩነት ቢኖራቸውም ሁለቱ የፍቅር ግንኙነት እንዳላቸው ሲጠረጥሩ ባሏ ነገሩን እንዲተውት ቢነግራቸውም እሳቸው ግን ሊተውት አይፈልጉም። ጆሲና ሄንክ ሲያወሩ በሚቀጥለው ቀን በእሱ ጀልባ ላይ ለመጓዝ አቅደው ከዚያ ማርታ መጠጥ ይዛ መታ ንግግራቸውን አቋርጣቸው ጆሲ ስለምን እያወሩ እንደሆነ ልትነግራት ስትል ሄንክ ንግግሯን ያቋርጥና በትምህርት ቤቱ የመኪና ማቆሚያ ቦታ ስለሚከሰቱ ነገሮች እያወሩ እንደሆነ ሲናገር ጆሲ ሄንክ ነገሩን በሚስጥር መያዝ እንደሚፈልግ ትረዳለች። ሄንክ በበኩሉ ከጆሲ ጋር ቀጠሮ ስላለው በጣም ተደስቶ ራሱን አሳምሮ ቆንጆ ልብስ ለብሶ ከዚያም ለሚከፍተው ሙዚቃ አንዳንድ የዳንስ እንቅስቃሴዎችንም ተለማምዶ ለጆሲ አበቦችን ይዞ በትክክል በ3 ሰዓት የጆሲን በር ሲያንኳኳ እሷም ሄንክን ዘንጦ በማየቷ ትንሽ ተገርማ ሄንክን ለሐዘን በሚዳርግ ሁኔታ ከአፓርታማው ውስጥ የወንድ ድምጽ ሲሰማ ጆሲ ማርከስ እንደሆነ ትነግረዋለች። ከዚያም ከማርከስ ጋር ቀጠሮ ስላላት ዛሬ ማታ ከሱ ጋር መሆን እንደማትችል ነግራው ሄንክ ብቻውን ወደ ሐይቁ ሄዶ በደረሰበት ጉዳት ላይም ጉዳት ለመጨመር ጀልባው ልክ እንደ መኪናው ጥቂት ቀናት ቀደም ብሎ ስድብ ተጽፎበትም አገኘው። ተቆጥቶ ወደ ፒንክ ሞቴል ተመልሶ ወደ ጆሲ ቤት ሊገባ ሲል ከአፓርታማው ውስጥ ስሜታዊ የጩኸት ድምጽ ሲሰማ ይቆምና ወደ መኪናውም ተመልሶ ቢላዋም ወስዶ የማርከስን መኪና ጎማ ወቅቶት ከዚያም ሄንክ ወደ ቤቱ ሲሄድ ወይዘሮ ጆይነርም ተቀላቅለውት ከእሱ ጋር መጠጥ ጠጥተው ጆሲ ስለ ታሪኩ እንደነገረቻቸውም ነግረውት ወይዘሮ ጆይነር እርዳታ እንዲያገኝም ከመከሩት በኋላ ወይዘሮ ጆይነር ሲወጡ ሄንክ እቃዎችንም በመሰባበርም ቁጣውን ሲወጣ እናየዋለን። ማርከስ የተበሳሱ ጎማዎቹን ሲያይ ውጪ መጮህ ሲጀምር ጆሲ ታረጋጋውና ወደ ቤቷ አድርሳው ስትመለስ ሄንክን ለማየትም በሩን አንኳኩቷ ሄንክ አሁንም ቢሰክርም ሆኖም በሩን ከፍቶም አስገብቷት ጆሲም የኤሊ መኖሪያውን ካየች በኋላ ሁለቱ ማውራት ጀምረው ጆሲም በእግዚአብሔር እንደሚያምን ስትጠይቀው እሱም ለእግዚአብሔር ምንም አይነት ፍላጎት እንደሌለው ይነግራታል። ስለዚህ እሱ እግዚአብሔርን የሚፈራ አይነት ሰው አይደለም። እሷን በመቀጠል እናቷ አንድ ጊዜ እግዚአብሔር የለም እንዳለችም ነግራው ስለ እናቷ ስታወራ አይኖቿ በእንባ ሲሞሉ ሄንክ እናቷ የት እንዳለችም ሲጠይቃት ጆሲም እንደሞተችም ትነግረዋለች። እዚያም በሩ የተንኳኳ ሲሆን ጆሲ በመካከላቸው ያለውን ቅራኔ እንዲፈቱ ማርከስም ቢራ ይዞ ወደ ሄንክ ቤት እንዲመጣ እንደጋበዘችውም ይታወቃል።
በሚቀጥለው ጊዜ ሶስቱ ጠረጴዛ ዙሪያ ተቀምጠው ይታያሉ። ጆሲ መጠጥ ቀርታላቸው ከዚያ ሁለቱም ታርቀው ሄንክ ስለ አሳ ማጥመር ሲያወራ ማርከስ አደን እንደሚወድ ይናገርና የሚጠቀምበትንም ቢላዋም ያወጣል። ሄንክ ራሱን እየሳተ በቅዠት ሁሌ የሚያው እስረኛ የተገደለበትን ቀንም አስታውሶ በሄንክ ትውስታ ውስጥ የሚታየው ሰው የተገደለው እስረኛ እንደነበርና ሄንክ በዚያ ጊዜ እሱን ካሰሩት ጠባቂዎች አንዱ እንደነበርም ተገለጸ። የሰውየው ቤተሰቦች አንዲት ትንሽ ልጅና እናቷም ግድያውን ለማየትም እዚያ ነበሩ። ወደ አሁኑ ጊዜ ስንመለስ ጆሲ ሄንክን ወንበር ላይ አስራውና አፉ ተለጥፎ እናየዋለን። ጆሲ ከዚያም አንድ የቤተሰብ ፎቶ ያሳየችው ሲሆን በፎቶ ላይ ያለው ሰው ያው እስረኛው ነው። ጆሲ ፎቶ የተነሳው በ4ኛው ዓመት ልደቷ ቀን እንደሆነና ከዚያም አባቷ እስከሚገደል ድረስ ለ6 ዓመታት እስር ቤት እንደነበረ ትነግረዋለች። እሷ አጠገቧ እንዳልነበር ግን ቢያንስ በህይወት እንደነበረ ትናገራለች። ጆሲም ሄንክ አባቷን እሷ በረዳት አልባነት እያየችው እንዴት እንዳሰረው ማስታውሳ እናቷ ጠባቂዎች ሁሉ ፈሪዎች ናቸው ብላ በጆሮዋ እንዴት እንዳሾካሾከችም ስታስታውስ እያለቀሰች ጆሲ ከዚያም የአፉን ፕላስተር አንስታለት የአባቷን የመጨረሻ ቃላት እንዲናገር ስትጠይቀው እሱም እዚህ ላደረሳችሁኝ ሁሉ ከዚህ የከፋ ዕጣ ፈንታ ይገጥማችኋል፣ ፈጽሞ ባላሰባችሁትም መንገድ ትሰቃያላችሁ፣ ይህንንም ቃል እገባላችኋለሁ እንዳለም ይናገራል። አባቷ ያለው ያንኑ ብቻ ነው። ጆሲም ሄንክ እነዚህን ቃላት ሲናገር ስትሰማ አልቅሳ ከዚያም ሄንክ መጥፎ ሰው እንዳልሆነ እንደምታውቅና ከገደለቻቸው ሌሎች ሰዎች በተቃራኒ እሱ በሰራው ነገር የጥፋተኝነት ስሜት እንደሚሰማው እንደምታውቅ ነግራው ጆሲ የአባቷ ቃላት እንዲፈጸሙ ማድረግ የህይወቷ ዓላማ እንዳደረገችም ገልጻ ሁሉም በእጆቿ እንደተሰቃዩም ተናግራ ሆኖም ለሄንክ እሱ እንዳይሰቃይና በሰላም እንዲሞት እንደምታደርግ ነግራው ያንን ብላ ጉሮሮውን ስትቀደው በዚህም ሄንክ በአሰቃቂ ሁኔታ ይሞታል። ከጥቂት ቆይታ በኋላ ፖሊሶች መጥተው የሄንክን አስክሬን በአፓርታማው ውስጥ አግኝተውት በዚህ ጊዜ ሁሉ ራሱን ስቶ የነበረው ማርከስ በሞቴል ውስጥ የሚኖሩ ሰዎች ቀደም ሲል በሄንክ ጆሲና ማርከስ መካከል ስለነበረው ግጭት ቃላቸውን ሲሰጡም ይታሰራል። ጆሲ የመጣችበትን ዓላማ ካከናወነች በኋላ ወደ ሃንተስቪል ከተማ ስትነዳ ታይታ አሁን ጸጉሯንም ወደ ጥቁር የተቀየረ ሲሆን ፍጹም የተለየ ገጽታ አላት። ከዚያም ወደ መጠጥ ቤት ስትገባ አይተን እዚያም አንዳንድ የወህኒ ቤት ጠባቂዎች ያሉ ሲሆን ቀጣዩን ኢላማዋን ስትለይም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ